የምንኖረው ውብ በሆነ ዓለም ውስጥ ነው። እስቲ በዙሪያችሁ የሚገኙ አስገራሚ ነገሮችን ተመልከቱ። ወደ ኋላ እንመለስና መጽሐፍ ቅዱስ ሁሉም ነገር እንዴት እንደተጀመረ የሚነግረንን እንመልከት። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። እግዚአብሔር ጨለማውን አስወገደና ብርሃን ይሁን አለ። ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ቀን 1 አለቀ። ቀጥሎም እግዚአብሔር ከላይ ያለውን ውሃ ከታች ካለው ውሃ ለመለየት የሚያስችል ቦታ ፈጠረ። ቦታውንም ሰማይ ብሎ ጠራው። ቀን 2 አለቀ። እግዚአብሔር ውሃውን ወደ አንድ ቦታ ሰበሰበ፣ ደረቅ ምድርም ተገለጠ። ደረቁን ምድር የብስ፣ ውሃውንም ባህር ብሎ ጠራው። ከዚያም እንደ ሳር፣ እህልና ዛፎች ያሉ እጽዋትን ፈጠረ። እግዚአብሔር በመጀመሪያው ቀን ምንን ከዚያም እግዚአብሔር በሰማይ ብርሃንን ፈጠረ፣ ፀሐይን ለቀን፣ ጨረቃንና ከዋክብትን ሁሉ ደግሞ ለሌሊት ፈጠረ። ቀን 4 አለቀ። እግዚአብሔር ዓሣ በውሃ ውስጥ እንዲዋኝ፣ ወፎችም በሰማይ ላይ እንዲበሩ አድርጎ ፈጠራቸው። ብዙ ተባዙ፣ ልጆች ውለዱ፣ ምድርን በደስታና በዝማሬ ሙሏት አላቸው። በመቀጠልም እግዚአብሔር እንስሳትን ፈጠረ። የቤት እንስሳትን፣ የዱር እንስሳትንና በምድር ላይ የሚሳቡ እንስሳትን ፈጠረ። አንድ የመጨረሻ ነገር መፍጠር ይቀረኛል አለ እግዚአብሔር። እስካሁን ከፈጠርኳቸው ነገሮች ሁሉ በጣም ልዩ የሆነ ነገር ነው አለ። ስለዚህ እግዚአብሔር ወንድና ሴትን በመልኩ ፈጠረ። ልጆች ውለዱ፣ ምድርን ተቆጣጠሯት፣ ዓሣዎችን፣ ወፎችንና እንስሳትን ተንከባከቡ አላቸው። ቀን 6 አለቀ። እግዚአብሔር ከፈጠራቸው ነገሮች ሁሉ ልዩ የተባሉት እንስሳቱ ናቸው? አዎ ናቸው ወይስ አይ አይደሉም? እግዚአብሔርም ያደረገውን ሁሉ አየ፣ በጣም ጥሩ ነው አለ። ስለዚህ በሰባተኛው ቀን አረፈ፣ ያንንም ቀን ልዩ አደረገው። ቀን 7 አለቀ። እግዚአብሔር በፈጠራቸው ነገሮች ተደሰተ። በሰባተኛው ቀን አረፈ። እውነት ወይስ ሐሰት? የምንኖረው ውብ በሆነ ዓለም ውስጥ ነው። እስቲ በዙሪያችሁ የሚገኙ አስገራሚ ነገሮችን ተመልከቱ። ወደ ኋላ እንመለስና መጽሐፍ ቅዱስ ሁሉም ነገር እንዴት እንደተጀመረ የሚነግረንን እንመልከት። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። እግዚአብሔር ጨለማውን አስወገደና ብርሃን ይሁን አለ። ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ቀን 1 አለቀ። ቀጥሎም እግዚአብሔር ከላይ ያለውን ውሃ ከታች ካለው ውሃ ለመለየት የሚያስችል ቦታ ፈጠረ። ቦታውንም ሰማይ ብሎ ጠራው። ቀን 2 አለቀ። እግዚአብሔር ውሃውን ወደ አንድ ቦታ ሰበሰበ፣ ደረቅ ምድርም ተገለጠ። ደረቁን ምድር የብስ፣ ውሃውንም ባህር ብሎ ጠራው። ከዚያም እንደ ሳር፣ እህልና ዛፎች ያሉ እጽዋትን ፈጠረ። ቀን 3 አለቀ። እግዚአብሔር በመጀመሪያው ቀን ምንን ፈጠረ? ከዚያም እግዚአብሔር በሰማይ ብርሃንን ፈጠረ፣ ፀሐይን ለቀን፣ ጨረቃንና ከዋክብትን ሁሉ ደግሞ ለሌሊት ፈጠረ። ቀን 4 አለቀ። እግዚአብሔር ዓሣ በውሃ ውስጥ እንዲዋኝ፣ ወፎችም በሰማይ ላይ እንዲበሩ አድርጎ ፈጠራቸው። ብዙ ተባዙ፣ ልጆች ውለዱ፣ ምድርን በደስታና በዝማሬ ሙሏት አላቸው። ቀን 5 አለቀ። በመቀጠልም እግዚአብሔር እንስሳትን ፈጠረ። የቤት እንስሳትን፣ የዱር እንስሳትንና በምድር ላይ የሚሳቡ እንስሳትን ፈጠረ። አንድ የመጨረሻ ነገር መፍጠር ይቀረኛል አለ እግዚአብሔር። እስካሁን ከፈጠርኳቸው ነገሮች ሁሉ በጣም ልዩ የሆነ ነገር ነው አለ። ስለዚህ እግዚአብሔር ወንድና ሴትን በመልኩ ፈጠረ። ልጆች ውለዱ፣ ምድርን ተቆጣጠሯት፣ ዓሣዎችን፣ ወፎችንና እንስሳትን ተንከባከቡ አላቸው።
ቀን 6 አለቀ። እግዚአብሔር ከፈጠራቸው ነገሮች ሁሉ ልዩ የተባሉት እንስሳቱ ናቸው? አዎ ናቸው ወይስ አይ አይደሉም? እግዚአብሔርም ያደረገውን ሁሉ አየ፣ በጣም ጥሩ ነው አለ። ስለዚህ በሰባተኛው ቀን አረፈ። ያንንም ቀን ልዩ አደረገው። ቀን 7 አለቀ። እግዚአብሔር በፈጠራቸው ነገሮች ተደሰተ። በሰባተኛው ቀን አረፈ። እውነት ወይስ ሐሰት?